ሰላም እንዴት ናችሁ? ዛሬ ላይ ወደ ስኬት ስትሄዱ የምትፈልጉትን ነገር ወደ ማግኘት የምትፈልጉትን ነገር ፈልጋችሁ ወደ ማግኘት ፕሮሰስ ስትሄዱ በጣም አደገኛ የሆነ ቃል እነግራችኋለሁ። እንዳታሳኩ የሚይዛችሁ ወደ ጥርጣሬ የሚከታችሁና ወደምትፈልጉበት ነገር እንዳትቀርቡ የሚይዛችሁን አንድ ቃል በደንብ አስረዳችኋለሁ። በደንብ አድርጋችሁ ተከታተሉኝ። ሁሌ እንደምነግራችሁ ፐርሰናሊ ዋንቷን ከኔ ጋር መስራት የምትፈልጉ ከሆነ ራሳችሁ ላይ በደንብ እየሰራችሁ ቪዲዮችን እያያችሁ መጽሐፎች እያነበባችሁ ግን ወደ አክሽን መግባት ላይ የሚቀራችሁ ነገር ካለ እሱ ላይ ኮቺንግ እሰጣለሁ። ከዛ በተጨማሪ ደግሞ አሁን ያላችሁበት ፋይናንሻል ሌቭል ሊሆን ይችላል የትኛውም ጥሩ ነው ብላችሁ ነገር ግን ስቲል ደግሞ ከዛ በላይ ማደግ የምፈልጉ ከሆነ እሱንም ደግሞ በደንብ እንድታረጉ አግዛችኋለሁ። ፋይናንሻሊ ሬዲ ከሆናችሁና ከፍላችሁ ለመውሰድ ዝግጁ ከሆናችሁ ኮንታክት ሚ ዲስክሪፕሽን ላይ ባለው። ከዛ ውጭ ግን ወደ ቪዲዮ እንገባለን ማለት ነው። ስኬት ምንድን ነው ስንል ስኬት የሆነ ነገር ፈልገን ማግኘት ሴት ሌላ ነገር አንደረድርም ማለት ነው። ወደዛ ስንሄድ ደግሞ ወሳኙና አንዱ አስፈላጊው ነገር እምነት የሚባል ነገር ነው። እምነት ማለት ብሊፍ ማለት ነው። በዛ በምንፈልገው ነገር ላይ እምነት ሊኖረን ይገባል። በራሳችን ላይ ኮንፊደንስ ሊኖረን ይገባል። ከዚህ በፊትም እንዳወራ ነው ማለት ነው። ህይወት ላይ የምናገኘው ማቴሪያሊ ፊዚካሊ የምናገኘው ነገር መንስኤ አለው። መንስኤው ደግሞ ሀሳብ፣ ስሜት፣ እምነት፣ ራሳችንን የምናይበት መንገድ ነው። ኦልሬዲ አንድ አሁን ያላችሁ ማንነት አለ። ምናልባት አሁን ካላችሁበት የእድገት ሌቭል፣ አሁን ካላችሁበት የገቢ፣ አሁን ካላችሁበት የሪሌሽንሽፕ ብቻ አሁን ያላችሁበት ኑሮ አለ። ከሱ ማደግ ፈልጋችሁ እንዳታርጉ የሚይዛችሁ የራሳችሁ ሀሳብ፣ ራሳችሁ የምታዩበት መንገድ እምነታችሁ ነው። ፈልጋለሁ ብላችሁ እምነታችሁን እየገነባችሁ የምትፈልጉትን አይነት ግብ ያላችሁን ግብ አይነት ሀሳብ፣ ስሜት፣ እምነት እየገነባችሁ ሆናችሁ ግን በዛ መንገድ ላይ እንዳደርሱ የማመን ቦታ ላይ እንዳደርሱ የኮንፊደንስ ቦታ ላይ እንዳደርሱ የሚይዛችሁ አንድና አንድ ቃል ምንድን ነው? እንዴት የሚለው ነው። እንዴት የሚለው ቃል ወይም ሃው የሚለው ቃል ማለት ነው። ሃው ስትሉ ይህን የሚያደርገው ጭንቅላት ነው። አውቁ ጭንቅላት ምን ያደርጋል መሰላችሁ? ኦልሬዲ አሁን ያለው ማንነት አለ። አሁን የለመዳችሁት ማንነት አለ። አሁን ያላችሁ ህይወት አለ። ረዥም ጊዜ ገንብታችሁት የመጣችሁት ማለት ነው። አይኔ ህይወቴን መቀየር ፈልጋለሁ ብላችሁ ለመቀየር ስትሰሩ፣ ማንነታችሁን መቀየር ስትጀምሩ የድሮ ማንነት ስለሚሞት ወደ አዲሱ ማንነት እንዳትሄዱ እዛው የድሮ ላይ እንድትቀሩ የድሮ ውጤት ላይ እንድትቀሩ ስለሚፈልግ እንዴት ይላችሁ። እንዴት ብሎ የሚጠይቃችሁ ለመሰላችሁ? እንዴትን ስለማናውቅ አሁን ካላችሁበት የምፈልጉበት ቦታ ላይ እንዴት እንደምደርሱ አታውቁም። እንዴት እንደምደርሱ ስላችሁ ዲቴል መንገዱን አታውቁም እስከ መጨረሻው ድረስ። ምክንያቱም ምንም ነገር ሊፈጠር ይችላል አይደለም። ከዚህ እዛ ለምሳሌ ካላችሁበት ቤት መኪናችሁን ይዛችሁ ወይም ትራንስፖርት ይዛችሁ መንገድ ላይ ምን ሊያጋጥማችሁ እንደሚችል ማንን እንደምታገኙ አታውቁም። አንድ የምታውቁት ነገር የት መድረስ እንደምፈልጉ ነው። ከዛ አለቀ በቃ። መድረስ እንደምፈልጉ ታውቃላችሁ። እንዴት የሚለውን እናንተ ታስባላችሁ የሆነ ያህል፣ ግን ዲቴል እንዴት አታውቁም። እንዴት የምታውቁት መች መሰላችሁ? ስትደርሱ ነው። አሁን ያላችሁበት ህይወትን የህይወት ውጤት ማለት ነው። እና እንዴት ነው የደረሳችሁት ብላችሁ እርግጠኝነት ትነግሩኛላችሁ። ከየትም ኦልሬዲ ስለደረሳችሁ ወደኋላ አይታችሁ እንደዚህ አልፌ እንደዚህ ሆኜ ነው የደረስኩት ትላላችሁ። ግን አሁን ያላችሁበት ላይ ሆናችሁ እንዴት ልደርሱ እንደምችሉ ልትነግሩኝ አትችሉ። እንዴት የኛ ስራ አይደለም። እኛ በምናውቀው እንንቀሳቀሳለን፣ አንንቀሳቀስም አይደለም። እንዴትም አያስፈልግም አይደለም። ግን እንዴት ብላችሁ የምታስቡት አለ፣ በሱ ትንቀሳቀሳላችሁ። ፕሮባብሊ እናንተ ማሰባችሁት ላይሆን ይችላል፣ ግን ትደርሳላችሁ። ግን እንዴት የሚለውን ጥያቄ ጭንቅላታችን የሚጠይቀን እንዳልኳችሁ እንዴትን ፉሊ ስለማናውቀው አሁን ካለንበት የምንፈልገው ውጤት ከምንለው ዲዛይራችን ፍላጎታችን ጋር እንዴት ልንደርስ እንደምንችል እንዴት ይሄ ዲቴል እንዴቱን ስለማያውቅ አውቆ ይጠይቀናል። ሲጠይቀን ግራ ይገባናል። ጭንቀት ስላችሁ የተለየ ጭንቀት ሳይሆን ጥርጣሬ ውስጥ ትገባላችሁ፣ ፍርሃት ውስጥ ባይሆንስ ግን እንዴት ሊሆን ይችላል፣ እንትናም ካልሆነለትም ከዚህ በፊት ሞክሬ የማውቃለሁ፣ ብቻ እንደዛ ሀሳብ ውስጥ ይከታችኋል። የቱ ጥያቄ እንዴት የሚለው ማለት ነው። አንድ የምታውቁት ነገር ምንድነው መሰላችሁ? የምትፈልጉትን ታውቁታላችሁ። እናንተ አላችሁ፣ የምትፈልጉት ውጤት አለ፣ አሁን ያላችሁ ውጤት አለ። የምታደርጉት ምንድን ነው? ያ ውጤት እዛ ጋር ከመድረሳችሁ በፊት
የምትፈልጉት ውጤት የምትሉት ፊዚካሊ ከመድረሳችሁ በፊት በሀሳባችሁ መድረስ አለባችሁ። በሀሳባችሁ እዛ ላይ መኖር አለባችሁ። እምነት ማለት እሱ ነው። ሳታዩት ኦልሬዲ እንዳለው ሰው መሆን መጀመር ማለት ነው። ላለው ይጨመርለታል ነው የሚባለው። ላመነ ሁሉን ይቻላል ነው የሚባለው። አምናችሁ ጠይቁ ይሰጣችኋል ነው የሚባለው። እንደሆነላችሁ አድርጋችሁ ነው የሚለው እንጂ ይሄ ጥያቄም አይደለም። ኦልሬዲ እንደሆነለት ሰው አድርጋችሁ አምናችሁ ማለት ነው ስትሄዱ እንዳልኳችሁ ጭንቅላት እንዴት ይላችኋል? ለምን እንዴትን ስለማታውቁ ጥርጣሬ ውስጥ እንድትገቡ። ስለዚህ ኤኒ ታይም የምትፈልጉት ነገር ኖሮ ግን መሀል ላይ ግን እንዴት ማለታችሁ አይቀርም። እንዴት ባላችሁ ቁጥር እንዳልኳችሁ ፍርሃት ውስጥ እንዴት ነው መሆነው ምናምን ውስጥ ነው የምትገቡት። ኦልሬዲ እኮ ፕሮሰሳችሁን ስትጀምሩ እንዴት የሚለውን ታስባላችሁ። በዚህ 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 ብሄድ ትላላችሁ። አለቀ ከማለት በላይ ግን ዲቴይል እንደዛ ካልሆነ አትሉ። የእኛ ስራ አይደለም። እንዴት የእኛ ስራ ሳይሆን የፈጣሪ ስራ ነው። የእኛ ስራ ምንድን ነው ካላችሁ እኛ አለን፣ የምንፈልገውን እናውቃለን፣ የምንፈልገው እንደሚሆን እናውቃለን። አለን እንደሚሆንላችሁ ማወቅ ነው የሚጠበቅባችሁ። ከዛ የምታውቁትን ተነሳችሁ ትንቀሳቀሳላችሁ። በምትንቀሳቀሱበት ጊዜ የምታገኙ ሰው ሊኖር ይችላል፣ የሚፈጠር ሁኔታ ሊሆን ይችላል፣ ይመጣላችሁ ሀሳብ ሊኖር ይችላል፣ ይመጣላችሁ ድል ሊኖር ይችላል። አይ ዶንት ኖ ዋት ዊል ሃፕን። ግን እንዴትም ሆኖ መድረሳችሁ አይቀርም። እንዴት የሚል ጥያቄ ግን ጭንቅላታችሁ ሲጠየቅ የኔ ስራ አይደለም በሉት። ያለ ስራችሁ ለመግባት አትሞክሩ ማለት ነው። አረ ግን እኮ እንዴት ማወቅ እፈልጋለሁ እያላችሁ ከሆነ አንድ ነገር ልንገራችሁ። እንዴት ነው ኤሌክትሪሲቲ የምትጠቀሙት? መብራት የምትጠቀሙት? እንዴት ነው ስልክ የምትጠቀሙት? በቃ ትጠቀማላችሁ። ምን ይላል አንድ ጂም ሮን የሚባል ሰው፣ አንዳንዶች የዛፉን ፍሬ ይበላሉ፣ አንዳንዶች ደግሞ ስሩ የት ነው ያለው ከየት ነው የመጣው ምናምን ብለው እዛ ሩጭ ውስጥ ይሄዳሉ ማለት ነው። ካመናችሁ እንደሚሆን ካወቃችሁ፣ ከተነጋገርን፣ ከተግባባን፣ እንዴት የሚለው ጭንቅላታችን እንደሆነ ካወቅን በቃ እሱን እንዴትን መተው ነው ያለባችሁ። እንዴትን ለፈጣሪ መተው ነው ያለባችሁ። እንዴትም አድርጎ ያደርሰን ቪዲዮ ኢዳዝን ማተር አያረግም። መሆን ባለበት መንገድ እንደርሳለን። ብዙ ጊዜ ካያችሁ አስባችሁ እንዲህ ሄዳለሁ ብላችሁ እናንተ እንደዚህ ሄዳችሁ ግን ትደርሳላችሁ ዞሮ ዞሮ። የምታውቁት ግን ምንድን ነው? የምፈልጉትን ታውቃላችሁ ነው። ስለዚህ ስሩ ውስጥ አትሂዱ፣ ምክንያቱም ስሩን አታገኙትም። በዚሁ ነግራችሁ የአፕል ስልክ ባለቤት የአይፎን ማለት ነው የአይፎን ስልክ ባለቤት ስቲቭ ጆብስ አንድ ንግግሩ ላይ ምን ይላል? እሱ ዩኒቨርሲቲ ተማሪ እያለ ማለት ነው ዩኒቨርሲቲ ተማሪ እያለ ስቲቭ ጆብስ ማለት ነው ዩኒቨርሲቲ ተማሪ እያለ ትምህርቱን አቋርጦ ግን እዛው የሆነ ካሊግራፊ የሚባል ነገር ይማር ነበር። ካሊግራፊ ማለት ይሄ የተለያዩ አይነት ጽሁፎች አሉ አይደለ? ፎንቶች፣ ስልክ ላይ ፒሲ ላይ ያሉ ፎንቶች ማለት ነው። ይሄ የድሮ ጽሁፎችን ምናምን ነገር ይሄ ቅጥልጥል ጽሁፎችን አይነት ነገር ካሊግራፊ እንደዛ ይመስለኛል። እንደዛ ይማር ነበር። ለምን እንደተማረ አያውቅም፣ ብቻ ግን ተምሮታል። ከዛ በኋላ ሁሉ አልፎ አፕል አይፎንን እንዲሁም ደግሞ ማክ ፒሲውን ሲጀምሩ ማለት ነው ያኔ ያችን ካሊግራፊ ተጠቅሞ ለመጀመሪያ ጊዜ ፎንቶችን ምናምን ፒሲ ላይ የጀመሩት እነሱ ነበሩ። ያኔ ግን ሲማር ያንን አረጋለሁ ብሎ አስባል። ግን ያው የሚያስበው ነገር አለ፣ እንደዚህ ይጠቀምበታለሁ ብሎ አልነበርም። ግን ካሊግራፊ ሲማር ነበረ። ያ ካሊግራፊ መማሩ ግን የሆነ ጊዜ ምን አድርጎታል? ጠቅሞታል። አሁን ነጥቡ ምን ይላል በዛው ነጥቦቹን ምናገጣጠመው ከመድረሻው እንጂ ከዚህ ሆነን እንደዚህ ብላችሁ አታስቡትም ማለት ነው። የምታስቡት ይኖራል፣ ግን እሱም ላይሆን ይችላል፣ ሊሆንም ይችላል። ችግር የለም ነው ሀሳቤ። እናንተ ግን ለምትፈልጉት ነገር በቂ እምነት ካላችሁ፣ እርግጠኛ ከሆናችሁ በምትፈልጉበት ነገር ላይ እርግጠኛ ሲባል አዎ እፈልጋለሁ ማለት አይደለም። አዎ አምኛለሁ እኮ ማለት ማመን እንደዚህ አምኛለሁ ስላላችሁ አይደለም። ስታምኑ ታውቁታላችሁ ማለትም አይጠበቅባችሁ። ማመን ሲባል ሰብኮንሽስ ማይንድ አክሴፕት ሲያደርገው፣ ሰብኮንሽስ ማይንድ የአእምሮ ክፍል ላይ ሲገባ ማለት ነው። እዛ ውስጥ ደግሞ የሚገባው በኢሞሽን የወሰድነውን ነገር ነው። የምትፈልጉትን ነገር ኦልሬዲ እንደሆነ አድርጋችሁ በኢሞሽን ስትወስዱት፣ ምሳሌ ልንገራችሁ። ለምሳሌ የምትፈልጉት ገቢ አለ። ያንን ገቢ ስታገኙት ለምትወዱት ለቅርብ በምትሉት ሰው ስታሳዩት እናንተን ኮንግራጁሌሽን ሲላችሁ በደንብ ተመልከቱት። ይህንን ቁጭ ብላችሁ ኢማጂን ብታደርጉት ኢሞሽን ይሰጣችኋል። ደስታ የሚባል ነገር የሆነ ኮንፊደንስ ይሰጣችኋል።
በቃ እንደዛ ደጋግማችሁ ባረጋችሁ ቁጥር ያንን ነገር ምን ማድረግ ይጀምራል? ሰብኮንሽስ ማይንዳችን ማመን ይጀምራል። ሞመንት ሰብኮንሽስ ማይንድ ወይም ድብቁ አእምሮ ክፍላችን አንድን ሀሳብ አክሴፕት ሲያደርግ ወዲያው ወደ ስራ ይገባል። ዓለም ላይ ያሉ ነገሮችን ሁሉ ይጠቀማል። ሰዎችን ይጠቀማል። ሚያውቀውን ማያውቀውን ሁሉንም ሪሶርስ ተጠቅሞ ወደ እንቅስቃሴ ነው የሚገባው። ያንን ነገር ፍሬ ወደ ማፍራት ማለት ነው። አእምሮን እንደ ማስረገዝ ብላችሁ ያስቡት። እምነት የተረገዘ ነገር መወለዱ አይቀርም አይደለ? አእምሯችንን እንደ ማስረገዙ ሰዱት ማለት ነው። ሰብኮንሽስ ማይንዳችን ከዛ እንዴት ነው የሚሰራው? እሱ የኛ ስራ አይደለም አልኳችሁ። እንዴት ነው የሚመጣው? እንዴት ነው እዛ ጋር ምደርሰው? ኢዳዝን ማተር። የምትፈልጉትን ካወቃችሁ መድረሻችሁን ማለት ነው ያላችሁበትን ካወቃችሁ ከዛ ወረዲ እንዳለው ሰው መሆን ስትጀምሩ፣ ሀሳባችሁን፣ ስሜታችሁን፣ ማንነታችሁን፣ እምነቶቻችሁን መቀየር ስትጀምሩ ወደዛ ሰውነታችሁ መንቀሳቀስ ይጀምራል። ጭንቅላታችሁ ውስጥ ያሉት ኒውሮኖች፣ የብሬን ሴሎች ስራ ይጀምራሉ። ወደዛ ማለት ነው ሰውነታችን ላይ ያሉ ኤቭሪ ሴሎች እንቅስቃሴ ይጀምራሉ። ወዴት ካላችሁ ወደ አምነው ወደ ውጤቱ ማለት ነው። ግን እሱን እንዳናረግ እምነታችንን ወደ ጥርጣሬ የሚቀይረው ምንድን ነው አልኳችሁ? ቃሉ እንዴት የሚለው ቃል ነው። እንዴት ሲላችሁ ጭንቅላት ኢዳዝ ማተር ፈልጎን አውቃለሁ እንዴትም ይሆን አያገባኝም ይሆናል። ለራሳችሁ ይህን ንገሩት። ቀላል ሊመስላችሁ ይችላል፣ ግን አድርጉት። የዛሬ ቪዲዮ ከጠቀማችሁ፣ ከዚህ በፊትም ከጠቀማችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ብዙዎቻችሁን ኮሜንት መልሳለሁ አያለው። አይ ቲንክ ሶቢር ሚዲያ የሚባል እመቤት፣ ሌላም ሰዎች አላችሁ እና ሰክሰስ ስቶሪያችሁንም ሼር አድርጉኝ። እዚህ አንድ ቪዲዮ መስራቴ ስለማይቀር ማለት ነው። ፐርሰናሊ ኮችንግ ከፈለጋችሁም ታች ባለው ኮንታክት አውሩኝ እና ይመቻችሁ። ድጋሚ ብሰሙት ደግሞ ሞር አድቫንቴጅ አለው። ድጋሚ ብሰሙት ይህንን ቪዲዮ መረዳታችሁ ይጨምራል። ምናልባት ዛሬ ላይሆን ይችላል። ሴቭ አድርጉትና መልሳችሁ ነው እናንተ አንድም ቀን 2 ቀንም 3 ቀንም 4 ቀንም ስቆዩ አድጋችሁ ስለሆነ የምትመጡት ይሄ ኢንፎርሜሽን አይቀየርም። እናንተ ግን አድጋችሁ ስለሆነ የምትመጡት በተለየ መልኩ ታዳምጡታላችሁ። ይህን አድርጉ። ይመቻችሁ።